ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረ ባልመላኩ ነኝ። ወደ ቀዳሚ ዜና እናልፋለን። ባለፉት 8 ዓመታት ኢትዮጵያ ካግላይ ከልካይ ከሆነው ወደ አስቻይ የኢኮኖሚ ምህዳር የኢኮኖሚ ሞዴል መሸጋገሯን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚተክል ትክክለኛ ውድድር ላይ ወደ ተመሰረተ በገበያ ወደሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለችም ብለዋል ጠቅላይ ሚኒስትሩ። መግለጫውን ብሩክታዊት ብርሃኑ ታቀርበዋለች። ባለፉት 8 ዓመታት ኢትዮጵያ ከአግላይ ከልካይ ከሆነው ወደ አስቻይ የኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚከተል ትክክለኛ ውድድር ላይ ወደ ተመሰረተም በገበያ የሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለች። ከ2010 ዓመተ ምህረት በፊት የነበረው የኢኮኖሚ እድገት በቂ የስራ እድል አልፈጠረም። የውጭ ንግድ አማራጮች ጠባብ ነበሩ። በውጭ ብድር ላይ በከፍተኛ ሁኔታ ጥገኛም ነበር። በዚህና ሌሎች አሳሪ ምክንያቶች የተነሳ በመዋቅራዊ ድክመቶች ተተብትቦም ቆይቷል። ከለውጡ በፊት የግብርና ምርታማነት መጠነኛ ጭማሪ አሳይቶ የነበረ ቢሆንም ኢትዮጵያ ያላትን እምቅ የግብርና አቅም በአግባቡ ያልተለየበት ሲሆን ተግባር ተኮርም አልነበረም። በዚህም ዋነኛ ኢኮኖሚያችን የሞፈርና የዝናብ እስረኛ ከመሆን ትርጉም ባለው መልኩም ማውጣት አልተቻለም። ውጤቱም ከሁሉም የአምራች ዘርፎች ከውጭ ንግድ ከ3 ቢሊዮን ዶላር ሳይሻገር ለረጅም ዓመታት ቆይቷል። የኢንዱስትሪ ፓርኮች ከሀገር በቀል ኢኮኖሚው ጋር ያላቸው ትስስር ደካማ በመሆኑም እንደ ገለልተኛ ደሴቶች ይታዩም ነበር። ለውጡ በፊት የነበረው የኢኮኖሚ ስርዓት የማክሮ ኢኮኖሚ ተጋላጭነትን ፈጥሮ እንደነበር ይታወቃል። በውጭ ብድር የተከናወኑ ግዙፍ የመሰረተ ልማት ኢንቨስትመንቶች በቂ የውጭ ምንዛሬ ማመንጨት ባለመቻላቸው የዕዳ ጫናው እንዲባባስም አድርገዋል። ለግል ዘርፍና ለዘርፈ ብዙ የኢኮኖሚ ልማት በነበረው የተንሸዋረረ አካሄድ የቴሌኮሙኒኬሽን፣ ፋይናንስና ማዕድን ዘርፎች ያልዳበሩ ወይንም ለግል ዘርፉ ዝግ የሆኑ ነበሩ። እነዚህ አዝጋሚ አካሄዶች የፈጠራ ስራዎችን፣ የግል ኢንቨስትመንትን እና አጠቃላይ የኢኮኖሚ እንቅስቃሴና የመዋቅራዊ ሽግግርን ገድበው ቆይተዋል። ከ2010 ዓመተ ምህረት ጀምሮ ኢትዮጵያ እነዚህን ተግዳሮቶች ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉን አቀፍ የለውጥ አጀንዳ ተግባራዊ አድርጋለች። የነበረውን የማክሮ ኢኮኖሚ ችግር በመጋፈጥ ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶችም አስመዝግባለች። የለውጡ ዋነኛ ምሰሶ ግብርናን ወደ ምርታማነት፣ ወደ ብዝሃነትና ወደ ዘላቂ አስተማማኝ አቅም ማሸጋገር ነው። ኢትዮጵያ በስንዴ ምርት ራስን የመቻል ስኬትን ተቀናጅታለች። በዚህም በ2017 ዓመተ ምህረት ኢትዮጵያ በአፍሪካ ትልቋ የስንዴ አምራች ለመሆን በቅታለች። የሰብል ብዝሃነትም በከፍተኛ ፍጥነት ጨምሯል። አመታዊ የእንቁላል ምርት 9.4 ቢሊዮን ደርሷል። የወተት ምርት 13 ቢሊዮን ሊትር የሚገመት የደረሰ ሲሆን የስጋ ምርትም ወደ 10 እጥፍ በሚጠጋ መጠን አድጓል። እነዚህ ውጤቶች ጤናማና ሚዛኑን የጠበቀ የአመጋገብ ስርዓተ ምግብ መሻሻልና ብዝሃነቱ ወደ ተጠበቀ የገጠር ገቢ ምንጮች የተደረገውን ሰፊ ሽግግር ያሳያሉ። በአጠቃላይ የግብርና ምርት በ7 ዓመታት ውስጥ ከ41.7 ሚሊዮን ቶን ወደ 150 ሚሊዮን ቶን ከፍ ብሏል። ይሄም የግብርና ዘርፍ ለተመዘገበው የኢኮኖሚ እድገት የተሻለ አስተዋጽኦ እንዲኖረውም አስችሏል። የቡና ምርት በእጥፍ አድጎ ወደ 1 ሚሊዮን ቶን የሚጠጋ ውጤት አስመዝግቦም በ2017 ዓመተ ምህረት ብቻ 2.65 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። በአረንጓዴ አሻራ መርሃ ግብር አማካኝነት ህዝቡን ባሳተፈ መልኩ ከ48 ቢሊዮን በላይ ችግኞች ተተክለዋል። 12.5 ሚሊዮን ሄክታር መሬት ደግሞ እንዲያገግም ተደርጓል። የሀገሪቱ የደን ሽፋን በ2011 ዓመተ ምህረት ከነበረበት 17 በመቶም በ2017 ዓመተ ምህረት ወደ 23 በመቶ ከፍ ብሏል። የኢንዱስትሪ ንድፉ አምራች ኢንዱስትሪውን፣ ሎጂስቲኩንና አገልግሎቶችን ወደሚያቀናጁ ልዩ የኢኮኖሚ ዞኖች ስፔሻል ኢኮኖሚክ ዞንስ የሚያስገኙትን ጠቀሜታ ለማረጋገጥ ትኩረት እንዲያገኙ ተደርጓል። በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ቁጥር በ2010 ዓመተ ምህረት 36 ኩባንያዎች ነበሩ። አሁን ላይ ከ2000 በላይ ባለሀብቶች
ባለሀብቶች በልዩ ቀጠናው እየተሳተፉ ናቸው። የሀገር ውስጥ ባለሀብቶች ድርሻ 65 በመቶ የሚጠጋ ሆኗል። ይህ ሽግግር ኢንዱስትሪን ከተገነጠለ ደሴትነት ወደ ሁሉን አቀፍና ዘላቂ ስነ ምህዳር መለወጡን ያሳያል። በዚህም ከልዩ የኢኮኖሚ ዞኖች ለውጭ ንግድ የሚቀርበው ምርት በየጊዜው እያደገ ሲሆን በተኪ ምርቶች ላይ ጥገኛ የሆነውን የአምራች ዘርፎች የውጭ ንግድ አማራጭ እያሰፋ ይገኛል። የወርቅ ምርት በከፍተኛ ሁኔታ አድጎ ወደ 39 ቶን ተጠግቷል። ከወርቅ የሚገኘው የውጭ ንግድ ገቢም በ2017 ዓ.ም 3.5 ቢሊዮን ዶላር የውጭ ምንዛሬ አስገኝቷል። ይህም ከአጠቃላይ የውጭ ንግድ ገቢ ከ45 በመቶ በላይ ድርሻ ይይዛል። የቴሌኮሙኒኬሽን ዘርፉ ለግል ዘርፉ ከፊት መሆኑም በአህጉሩ ፈጣን ከሚባሉ የዲጂታል እድገቶች አንዱን አስመዝግቧል። የሞባይል ተመዝጋቢዎች ቁጥር ከ39 ሚሊዮን ወደ 87.9 ሚሊዮን በማደግ ተደራሽነትና አካታችነትን አስፍቷል። የሞባይል ፋይናንስ አገልግሎቶች ከ58 ሚሊዮን በላይ ተጠቃሚዎችን አፍርቷል። የገንዘብ ዝውውሩን ከ7.5 ትሪሊዮን ብር በላይ በመሻገር የፋይናንስ ተደራሽነትና አካታችነት እውን ሆኗል። የፋይናንስ ዘርፍ ማሻሻያዎች የማክሮ ኢኮኖሚ መረጋጋትን እያረጋገጡም ይገኛሉ። ከዚህ የተነሳ የባንኮች ብድር ከዚህ ቀደም በከፍተኛ ሁኔታ ለመንግስትና ለመንግስት የልማት ድርጅቶች የነበረውን የኢኮኖሚ ማሻሻያ ጋር በተናበበ ሁኔታም የግል ዘርፉ ድርሻ ከፍተኛ እንዲሆን ተደርጓል። ኢትዮጵያ በከተሞች ልማት በመሰረተ ልማትና በቤት ልማት ላይ የግል ዘርፉን ባሳተፈ መልኩ ኢንቨስት አድርጋለች። የኮሪደር ልማት በአዲስ አበባ ከተማ ተጀምሮ ወደ 65 ከተሞች ሰፍቷል። በዚህም ከተሞች ለኑሮና ለስራ ምቹ ከመሆን በተጨማሪ የከተሞችን ቀጣይ የእድገት አቅጣጫ የቀረጸ ሆኗል። ኢትዮጵያ በከፍተኛ ሁኔታ በመንግስት ኢንቨስትመንት ጥገኛ ከሆነ የኢኮኖሚ ፖሊሲና አቅጣጫ ወጥታለች። በዚህም በዘርፎች ትስስርና መሰናሰል በምርታማነት ላይ ያተኮረ የግል ዘርፉ ንቁ ተሳትፎና በወቂራቢ ሽግግር ላይ ወደ ተመሰረተ ሞዴል እየተሸጋገረች በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽንና በከተማ ልማት የታዩ ማሻሻያዎች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አካሄድ የሚያንጸባርቁ ናቸው። ባለፉት 8 ዓመታት በጠቅላይ ሚኒስትር በዶክተር አብይ አህመድ መሪነት ኢትዮጵያ ራሷን ወደ መቻልና ወደ ተሻለ መጻኢ ጊዜ እናም ኢትዮጵያ ወደ ተነሳችበት በሚወስድ መንገድ ተጉዛለች። መንገዱ የሚመራው በመደመር ፍልስፍና ነው። የእድገት ጉዞ በማሻሻያ በጽናትና በሚለኩ ውጤቶች የተገለጠ ሆኗል። ኢትዮጵያ ወደፊት ስትመለከት ባለፉት 8 ዓመታት ውስጥ የተመዘገቡ በርካታ መሰናክሎች አልፋ ያስመዘገበችው እድገት አጓጊም ነው። እድገቱ መሰረተ ሰፊ፣ ጥልቅ፣ ዘርፈ ብዙና ሁሉን አቀፍ ሆኖ ለትውልድ እንዲተላለፍ ግስጋሴውን አጠናክሮ ቀጥሏል። የጠራ ሰማይ በሚታይበት የድካም አዝመራ በሚሰበሰብበት የመጋቢት ወር አሻጋሪ ፖለቲካዊና ኢኮኖሚያዊ ከፍታዎቻችንን አስምረናል ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገለጹ። የምርትና ምርታማነት እድገት፣ የቱሪዝም መነቃቃት፣ የማዕድን ሀብት ተጠቃሚነት፣ የዲጂታል ኢኮኖሚ ግንባታ፣ የከተማ ልማትና የዲፕሎማሲያዊ ስኬት ሁሉ ጅማሯቸው መጋቢት ወር መሆኑንም አቶ ተመስገን በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አስተላልፈዋል። ጀማል ዩሱፍ ዝርዝር አለው። የጠራ ሰማይ የሚታይበት የድካም አዝመራ የሚሰበሰብበት የመጋቢት ወር አሻጋሪ ፖለቲካዊና ኢኮኖሚያዊ ከፍታዎች አስምረናል። መጋቢት ለፖለቲካችን ልዩ የታሪክ ወር ነው። ህዝብ ከጨለማ ወደ አሻጋሪ ብርሃን የመጣበት የአዲስ ምዕራፍ መክፈቻ ወር ነው። በመጋቢት አያሌ የለውጥ ነጋሪቶች ተጎስመው አዲስ የፖለቲካ ኢኮኖሚ ለውጥ ታውጀዋል። ህዝባዊ ግፊትና ትግል ያመጣው የመጋቢት ለውጥ ኢትዮጵያን ወደ ኋላ ያስቀሩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስብራቶችን መጠገን ያስቻሉ ሪፎርሞች ተግባራዊ የተደረጉበት ነው። የህዝባችን የልማትና የመልካም አስተዳደር ጥያቄዎች ምላሽ ማግኘት የጀመሩበት አዲስ የኢትዮጵያ ንጋትም ሆነዋል። የምርትና ምርታማነት እድገት፣ የቱሪዝም መነቃቃት፣ የማዕድን ሀብት ተጠቃሚነት፣ የዲጂታል ኢኮኖሚ ግንባታ፣ የከተማ ልማትና የዲፕሎማሲ ስኬት ሁሉ ጅማሬያቸው መጋቢት ነው። በተቋም ግንባታ ባለፉት 8 ዓመታት አስደናቂ ለውጦች ተመዝግበዋል። የጸጥታና የደህንነት ተቋማት ታላቋን ኢትዮጵያ የሚመጥኑ እንዲሆኑ በሰው ኃይል፣ በቴክኖሎጂ፣ በአደረጃጀትና በስራ ከባቢ የማዘመን ስራዎች በስኬት ተከናውነዋል። መጋቢት የሀገራችን ከተሞች
ከተሞች የማዘመን ትልም እውን የሆነበት፣ የኮሪደር ልማት ስኬቶችን መጎናጸፍ የቻልንበት፣ የአየር ንብረት ለውጥን ለመዋጋት ያለመ የአካባቢ ጥበቃ ዘመቻን በቢሊዮን የሚቆጠሩ ዛፎችን በመትከል አረንጓዴ ምድር የፈጠርንበት እንዲሁም በሀገራችን አዲስ የፖለቲካ የዲሞክራሲና የትርክት እይታ የተበሰረበት ወር ነው። ለሺህ ዓመታት በዝናብ ጥገኝነት ላይ ተመስርቶ የነበረውን ግብርናችንን በማዘመን በበጋ መስኖ ዓመቱን ሙሉ ማምረት የጀመርነው በዚሁ ወርሃ መጋቢት ነው። ኢትዮጵያ በበጋ መስኖ ስንዴ ከውጭ የሚገባን ስንዴ ሙሉ በሙሉ በማቆም አሁን ከአፍሪካ ቀዳሚዋ የስንዴ አምራች ሀገር ሆናለች። የወተት የዶሮና የማር ምርቶች በየቤተሰቡ ሌማት ላይ እንዲገኙ የሌማት ትሩፋት ኢኒሼቲቭ ጅማሮ መጋቢት ነው። እነዚህ ባለፉት 8 ዓመታት ኢትዮጵያ ከውስብስብ ችግሮች በመላቀቅ ወደ አዲስ የከፍታ ምዕራፍ ካሸጋገሩ ድሎች ጥቂቶቹ ናቸው። በመሆኑም ለሕዝባችን የላቀ ተጠቃሚነት፣ ለሀገራችን ክብርና ብልጽግና መሳካት አበክረን እንሰራለን። አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር። መጋቢት 24 2010 ዓ.ም በ21ኛው ክፍለ ዘመን የኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽሉ ቃል ኪዳን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቿም አዲስ የተስፋ አድማስን የፈነጠቀ ክስተት እንደነበር የመንግስት ኮሙኒኬሽን ገለጸ። በጉዳዩ ላይ የመንግስት ኮሙኒኬሽን መግለጫ ማርያማዊት ብጻተ እንደሚከተለው ታቀርበዋለች። ኢትዮጵያ አዲሲቷ የተስፋ አድማስ ናት። ከመጋቢት 2010 እስከ መጋቢት 2018 ዓ.ም ባሉት 8 የለውጥ ዓመታት የጊዜ ጉዞ ውስጥ ሀገራችን ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቻቸው ተጨባጭ እውነታዎች ኢትዮጵያን ከነበረችበት የውድቀት ስጋት ታድገው ወደ ላቀ የልዕልና ምዕራፍ እያሸጋገሩ ናቸው። ይህ የትንሣኤ ጉዞ በፈተና እቶን ውስጥ አልፎ የነጠረ በጽናት የታነጸና የኢትዮጵያን የማይበገር ማንነት ለዓለም አቀፉ ማህበረሰብ ዳግም ያስመሰከረ የታሪክ አሻራ ነው። የዛሬው የፖለቲካ ምህዳራችን አስኳል የተቀዳው ከዚሁ ከመጋቢት 24ቱ የታሪክ ብርሃን ነው። የሀሳብ ልዩነትን በጸጋ የሚቀበል የመሀልና የዳር ፖለቲካዊ ቅራኔዎችን በማክሰም ህብረ ብሔራዊ አንድነትን ያጸና እንዲሁም ከፋፋይና ነጠላ ትርክቶችን በማርገብ የወል ሀገራዊ እሴቶችን የሚያሰርጽ ስርዓት እውን ሆኗል። ብሔራዊ ጥቅምንና ደህንነትን የሚያስቀድም ዜጋ ተኮር ዲፕሎማሲን የሚከተልና ለጎረቤት ሀገራት ቀዳሚ ትኩረት የሚሰጥ የፖለቲካ ስነ ምህዳር መሰረቱም የተጣለው በዚህ ወቅት ነበር። ከለውጡ ማግስት ጀምሮ የፖለቲካ አውዱ በዘላቂነት እንዲጸና አካታች ሀገራዊ ምክክር በስፋት እየተካሄደ ከመሆኑም በላይ የሽግግር ፍትህ ለማስፈንም እየተሰራ ይገኛል። የፌዴሬሽኑ አባል ክልሎችና ከተማ አስተዳደሮች ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር እየተለማመዱ ሲሆን የፖለቲካ ፓርቲዎችም በነጻነትና በህግ አግባብ ራሳቸውን ለውድድር እያቀረቡ ይገኛሉ። መንግስት አካታች የፖለቲካ ስርዓት እንዲሰፍን በወሰደው ብስለት የተሞላበት እርምጃ ተፎካካሪ ፓርቲዎችን ከካቢኔ ጀምሮ በየደረጃው ስልጣን እያጋራና ሀገርን በጋራ የመምራት እድል እየሰጠ ይገኛል። ይህም ኢትዮጵያውያን በለውጡ ብስራት አማካኝነት ከመጠፋፋት ፖለቲካ ወደ መተባበር የዲሞክራሲ ልምምድ መሸጋገራቸውን በግልጽ ያሳያል። መጋቢት 24 የኢትዮጵያ የኢኮኖሚ ስብራት የታከመበትና አዲስ የእድገት ምዕራፍ የተጀመረበትም ጭምር ነው። ሀገራችን በተለያዩ የንግድ ብድሮች ጀርባዋ ጉብጦ በነጠላ የኢኮኖሚ ፖሊሲ ምክንያት የመልማት ጸጋዎቿ ተዳፍነው በመንግስት የአፈጻጸም አቅም ውስንነትም በብሔራዊ ውርደት ዋዜማ ላይ ቆማ ነበር። የለውጡ መንግስት እነዚህን አደገኛ ቅርቃሮች በመበጣጠስ ኢትዮጵያን አዲሲቷ የተስፋ አድማስ ማድረግ ችሏል። አዳዲስ የንግድ ብድሮችን ከመውሰድ በመቆጠብና የነበሩትንም በእልህ አስጨራሽ ድርድሮች ወደ ተራዘመ የክፍያ ጊዜ በመቀየር ኢኮኖሚውን ከውድቀት ታድጓል። በየደረጃው በተተገበሩ ሀገር በቀል የኢኮኖሚክ ሪፎርሞች ከግብርና መር ወደ ብዝሃ ዘርፍ የኢኮኖሚ ትኩረት በመዞሩ የሀገሪቱን ጸጋዎች በላቀ ደረጃ መጠቀም ተጀምሯል። እንደ የታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ካጋጠሟቸው መዋቅራዊና የአፈጻጸም ችግሮች ወጥተው ዓለምን ባስደመመ ተአምር ለምርቃት በቅተዋል። ከህዳሴው ግድብ ጎን ለጎን በርካታ ግዙፍ ፕሮጀክቶችንም በማጠናቀቅ ኢትዮጵያ በአዲስ የኢኮኖሚ ምህዋር ውስጥ መግባቷን ለዓለም አሳይታለች። ይህም ሀገሪቱ ያላትን ታሪካዊ የነጻነት ቀንዲልነት ከኢኮኖሚ ልዕልና ጋር አጣምሮ በዓለም የዲፕሎማሲ መድረክ ተሰሚነቷ እንዲጎላ አድርጎታል። ዛሬ ኢትዮጵያ በጥቂት መሪዎች የምትጎበኝ ሀገር ሳትሆን በየሳምንቱ የታላላቅ ሀገራት መሪዎችን የምታስተናግድና ዲፕሎማሲዋ ከተከላካይነት ወደ አጀንዳ ሰጪነት ያደገባት ሀያል ሀገር ሆናለች።
በተመሳሳይ መልኩ መጋቢት 24 የኢትዮጵያ ከተሞች ዳግም የተወለዱበት መነሻ ሆኖ ያገለግላል። የለውጡ መንግስት ከተሞችን ወደ ዘመናዊነት በማሸጋገር ንጹህ፣ ስሉጥ አገልግሎት ሰጪና የተቀናጀ መሰረተ ልማት መገኛ እንዲሆኑ በትጋት ሰርቷል። በኮሪደር ልማት አማካኝነት ከተሞች አዲስ ገጽታን የተላበሱ ሲሆን ዘመናዊነትን የሚኖርና በዲጂታል ቴክኖሎጂ የታነጸ ትውልድ የመቅረጽ ስራ ጥልቅ መሰረት ይዟል። ከዚህም ባለፈ ማህበራዊ መስተጋብር ከመቼውም ጊዜ በላይ እንዲጠናከር ብዝሃነት የሀገር ጌጥና አንድነት ደግሞ የሀገር አቅም እንዲሆን ተደርጓል። ባለፉት ዓመታት ያጋጠሙ ሰው ሰራሽና ተፈጥሯዊ ፈተናዎችን በጋራ የመጋፈጥ ባህል ጎልቶ የታየ ሲሆን በድርቅና በመሬት መንሸራተት ለተጎዱ ወገኖች የተደረገው ሀገራዊ ድጋፍ የዚሁ ጽኑ አንድነት ማሳያ ነው። የኢትዮጵያን የብልጽግና ጉዞ ለማደናቀፍ ከባዕዳን ጋር አብረው ግጭት ለሚፈጥሩ ባንዳዎች መላው ሕዝብ በአንድነት ቆሞ ምላሽ የሰጠበትና ጀግናው መሪም እንደቀደሙት አባቶቻችን ለሀገር ክብር ወደ ጦር ሜዳ የዘመተበት የታሪክ ምዕራፍ ተመዝግቧል። በአጠቃላይ ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን አስመዝግባለች። በታዳሽ ኃይል ልማት ለዓለም አብነት መሆን የቻለች ሲሆን ቀድማ ወደ ታዳሽ ኃይል ተጠቃሚ ተሽከርካሪዎች መሸጋገሯ አሁን ያለውን የነዳጅ ቀውስ በተወሰነ ደረጃ እንድትቋቋም ረድቷታል። ምንም እንኳን የውስጥና የውጭ ፈተናዎች ጉዞዋን ለማዘግየት ቢሞክሩም ኢትዮጵያ ግን አሁንም በአስተማማኝ የፖሊሲ አቅጣጫ ላይ ትገኛለች። እያደገ በመጣው ዲፕሎማሲያዊ ተጽዕኖዋ፣ እየፈረጠመ ባለው ኢኮኖሚያዋና በጀግኖች ልጆቿ ጽናት ሀገራችን አዲሲቷ የተስፋ አድማስ ሆና ትቀጥላለች። ዛሬ ላይ የለውጡን መሰረት ከማስፋትና ከማጽናት ወደ ማላቅ የተሸጋገረችው ኢትዮጵያ በቀጣዮቹ ጥቂት ዓመታት አፍሪካዊት የብልጽግና ተምሳሌትነቷን በተግባር ታውጃለች። ይህን ለውጥ እውን ያደረጉ ኢትዮጵያውያን ሁሉ የተጀመረውን የብልጽግና ጉዞ በድል እንደሚያሳርጉት ጥርጥር የለውም። መጋቢት 24 2018 ዓ.ም የመንግስት ኮሚኒኬሽን አገልግሎት በዘንድሮው የመኸር እርሻ 21.8 ሚሊዮን ሄክታር መሬት በዘር ለመሸፈን መታቀዱን የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን ገለጹ። ሚኒስትሩ የ2018-19 የመኸርና የበልግ ወቅት የሰብል ልማት ንቅናቄን በተመለከተ መግለጫ ሰጥተዋል። አመለወርቅ ሁሪሶ ተጨማሪ አላት። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በመግለጫቸው እንዳስታወቁት በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የመኸር የበልግና የበጋ መስኖ ልማት ስራዎች በተቀናጀ መልኩ እየተከናወኑ ይገኛሉ ብለዋል። ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን በሀገር ደረጃ ማረጋገጥ በሚል መሪ ሀሳብ የሰብል ምርትን በመሬት ሽፋንና በምርታማነት ማሳደግ የሚያስችል እንቅስቃሴ እየተደረገ መሆኑን ገልጸዋል። ኢትዮጵያ ለግብርና ስራ ምቹ የሆነ የሰብል ልማት ስነ ምህዳር ያላት በመሆኑ በክልሎች የሚገኙ ጸጋዎችን በመለየት ምርትና ምርታማነትን ማሳደግ የሚያስችል እቅድ ተዘጋጅቶ ወደ ስራ መገባቱን አስታውሰዋል። ከ2011-12 ምርት ዘመን ጀምሮ በመኸር በበልግ እንዲሁም በስንዴ ልማትና በሌሎች ምርቶች የሚታረስ መሬት በመጠንም ሆነ በሄክታር የሚገኘው ምርት በከፍተኛ ሁኔታ መጨመሩን ተናግረዋል። ላብነትም በ2011 ዓ.ም በ3500 ሄክታር መሬት ላይ የተጀመረው የበጋ መስኖ ስንዴ ልማት ዘንድሮ 4.2 ሚሊዮን ሄክታር መድረሱን ገልጸዋል። በዚህም መጀመሪያ ላይ ይገኝ የነበረው 100,000 ኩንታል ምርት በዘንድሮው ዓመት ወደ 175 ሚሊዮን ኩንታል ከፍ ማለቱን ጠቁመዋል። የመኸር ስንዴ ልማት በ2011 ዓ.ም ከነበረው 1.75 ሚሊዮን ሄክታር ሽፋን በአሁኑ ወቅት ወደ 4.4 ሚሊዮን ሄክታር በላይ ማደጉን ጠቅሰዋል። በመኸር የሰብል ልማት የእርሻ መሬትና በሄክታር የሚገኝ ምርታማነት በየዓመቱ እያሳየ የመጣው ጭማሪን ተከትሎ ለቀጣዩ 2018-19 የመኸር ወቅት 21.8 ሚሊዮን ሄክታር መሬት በዘር ለመሸፈን ግብ መቀመጡን አስታውቀዋል። በበልግ እርሻ 4.2 ሚሊዮን ሄክታር መሬት በዘር ለመሸፈን ታቅዶ እስካሁን 3.8 ሚሊዮን ሄክታር መሬት መዘጋጀቱንም ገልጸዋል። በኢትዮጵያ በግብርናው ዘርፍ ለተመዘገበው ስኬት የአመራሩ ቁርጠኝነት ወሳኝ ሚና መጫወቱንም ጨምረው አስታውሰዋል። የኩታ ገጠም እርሻ መስፋፋት፣ የግብርና ሜካናይዜሽን ማሽነሪዎች አቅርቦት ማደግ፣ የአፈር ማዳበሪያና ምርጥ ዘር አቅርቦት ማሻሻል ለግብርናው ዘርፍ እድገት ተጠቃሽ ምክንያቶች መሆናቸውን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወቅታዊ የነዳጅ እጥረትንና በቅርቡ የሚከበረውን የፋሲካ በዓል ምክንያት በማድረግ ህገወጥ ተግባር በፈጸሙ ነጋዴዎች ላይ እርምጃ መውሰዱን የሲዳማ ክልል ንግድና ገበያ ልማት ቢሮ አስታወቀ። መምሪያው በጉዳዩ ዙሪያ ከባለድርሻ አካላት ጋር መክሯል። ይፍሩ አበበ ተጨማሪ አለው።
የሐዋሳ ከተማ ንግድና ገበያ ልማት መምሪያ በመካከለኛው ምስራቅ የተከሰተውን ጦርነትና ከፊታችን የሚከበረውን የፋሲካ በዓል ሰበብ በማድረግ በምርት አቅርቦትና ምክንያታዊ ያልሆነ በፍጆታ ዕቃ ላይ የሚደረገውን የዋጋ ጭማሪ ለመከላከል ከተባባሪ ባለድርሻ አካላት ጋር ውይይት አድርጓል። በመድረኩ ላይ የተገኙት የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት ሞክሪያ ውይይቱ ከእስካሁኑ ውይይቶች የተለየና ኃላፊነትን የሚያሸክም መሆኑን በመጥቀስ ቢሮው 3 ህገወጥ ድርጊቶችን ለመከላከል እንደሚገኝ ጠቁመዋል። ህብረተሰባችን ላይ ጫና ፈጥሮ የዋጋ ጭማሪ የሚያደርጉ ነጋዴዎች ስላሉ፣ ስለዚህ በዚህ አግባብ በየትኛውም መሰረት የዋጋ ጭማሪዎችን ማድረግ ስለማይቻል ከዋጋ ጭማሪ ጋር ተያይዞ ያሉ ጉዳዮችን በአግባቡ ልትይዙ ይገባል። የምርት ስወራ፣ የምርት ድበቃ ማድረግ ስለማይቻል በዚህ ረገድ ኃላፊነታችሁን በአግባቡ እንድትወጡ፣ እንደዚህ አይነት ችግሮች ካሉ ደግሞ መንግስት እንደ መንግስት እርምጃ እየወሰደ የህግ የበላይነትን ማክበር ስለሚያስፈልገው በዛ መልኩ ስለምንሄድ፣ ነገር ግን በዚህ መልኩ ከእናንተ ጋር ከተስማማን ከተወያየን እዚህ ችግር ላይም ስለማንደርስ በዚህ ረገድ ያሉ ክፍተቶችን ማረም ያስፈልጋል። የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ኔቶ በበኩላቸው ላለፉት 8 ወራት ህገወጥ የንግድ እንቅስቃሴን ለመቆጣጠርና ለመከላከል በተሰራው ስራ 2680 ህገወጥ ነጋዴዎች ላይ እርምጃ መወሰዱን አስታውቀዋል። ባለፉት በተለይ 8 ወራት ጊዜ ውስጥ በምርት ግብይት ሂደት በህገ ወጥ ንግድ በኮንትሮባንድ ንግድ ዙሪያ ጠንካራ ስራ ሲንሰራ ነበር የቆየ ነው። በዚህም ወደ 2680 የሚሆኑ በተለያዩ ጥፋት ውስጥ የተገኙ ነጋዴዎች ተቀጥተዋል። በገንዘብም አስተዳደራዊ ቅጣትም ህጋዊ እርምጃም ተወስዶባቸዋል ማለት ነው። አሁንም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በተለይ በአሁኑ ሰዓት ከነዳጅ እጥረት ጋር ተያይዞ ነዳጅ ያው በዓለም አቀፍ ደረጃ በመካከለኛው ምስራቅ ጦርነት መነሻ በማድረግ የተወሰነ ችግር ነበረ። እንደ ሀገርም እንደ ዓለም አቀፍም ትልቅ ችግር እንደሆነ ይታወቃል። በዚህ መነሻ በቁጥራቸው ጥቂት የሚሆኑ ስግብግብ ነጋዴዎች ይህንን ምክንያት በማድረግ በምርቶች ላይ በሸቀጦች ላይ ዋጋ የመጨመር፣ በጭነት መኪኖች ላይም ደግሞ የጭነት አገልግሎት የሚሰጡ አላስፈላጊ ዋጋ የመጨመር አዝማሚያዎች ይታያሉ። ይህንን እያረምን እየሄድን ነው። በቀጣይነትም የከተማ አስተዳደሩ ቅድሚያ የትኩረት አቅጣጫ አድርጎ የሚሰራቸው ስራዎች እንዳሉ አቶ አጋና ጠቁመዋል። በቀጣይ ትኩረት ተሰጥቶ የሚሰራው ገበያውን ማረጋጋት፣ ኑሮ ውድነትን መቆጣጠር የትኩረት አቅጣጫችን ነው የሚሆነው። ለበዓላት ብቻ ብለን የምንሰራው አይደለም። በዘላቂነት የህዝባችንን የኑሮ ሁኔታን ታሳቢ ያደረገ ስራ ለመስራት ጥረት ይደረጋል። በህገ ወጥ መንገድ የሚዘዋወር እና በህገ ወጥ መንገድ የሚሰራ የግብይትና የንግድ ስርዓትን የመቆጣጠር ስራ ተጠናክሮ የሚቀጥል ነው የሚሆነው። አንዳንድ የውይይቱ ተሳታፊዎች በሰጡት አስተያየት ለዘንድሮ በዓል ገበያ ለማረጋጋት በምርቶቻቸው ላይ ምንም የዋጋ ጭማሪ ሳያደርጉ ምርት እንደሚያቀርቡ እንዲሁም በችግር ጊዜ የሚከሰተውን ጫና በጋራ ተቋቁሞ ለመሻገር ህገወጥነትን ተጸይፈው እንደሚሰሩ አረጋግጠዋል። ህዝቡ በዚህ ጊዜ በአደገኛ ሰዓት ላይ እንዴት ማለፍ አለበት የሚለውን የግድ ነው ከኛ የሚጠበቀው። ስለዚህ ይህንን መድረኩን አላማ ተከትለን በሚሰጠን ቦታ ላይ ለማቅረብ ቃል ነው የምንገባው። እንደ ኢትዮጵያ እንደ ሀገርም ችግሮች ሲመጡ ኢትዮጵያዊ የሆነ ሰው ሁሉ ተባብሮ ከመሻገር አንጻር የሚነገር ነገር የለውም። ችግሩን የኔ ነው ብሎ ካመነ ማሻገርበት ሁኔታም የለም። እውነተኛ ወዳጅም በችግር ጊዜ ረዳክ ነው። ቅድም ባልኩት መንፈስ መሸከም መቻል አለብን። የኢንዱስትሪና የሰብል ምርቶች አቅርበን ተጠቃሚ ማድረግ እንፈልጋለን። የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በክልሉና በሌሎች አካባቢዎች እየተገነቡ ያሉ 160 ፕሮጀክቶች ዲዛይን ግንባታ ቁጥጥር በማማከር በተያዘላቸው ጊዜና ጥራት እንዲጠናቀቁ የበኩሉን እንደተወጣ አስታወቀ። ኢንተርፕራይዙ በክልሉ በተለያዩ ወረዳዎች እየተገነቡ የሚገኙ የልማት ፕሮጀክቶች የደረሱበትን የግንባታ አፈጻጸም ገምግሟል። ገበየው አሰፋ ያዘጋጀውን አመለ ወርቅ ሁሪሶ እንደሚከተለው ታቀርበዋለች።
የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በክልሉ ብሎም ከክልሉ ውጪ ባሉ አካባቢዎች በንጹህ መጠጥ ውሃ፣ መስኖ፣ መንገድና ህንጻ ግንባታዎች፣ በኮሪደር ልማትና መሰል ማህበረሰቡን ተጠቃሚ የሚያደርጉ በርካታ ፕሮጀክቶች የዲዛይን ግንባታ ቁጥጥርና የማማከር ስራዎችን በመስራት በተያዘላቸው ጊዜና ጥራት ተጠናቀው ለአገልግሎት እንዲበቁ ለማስቻል የተቋቋመ የልማት ድርጅት ነው። ኢንተርፕራይዙ በ2017 ዓ.ም ተጀምረው ያልተጠናቀቁ ለ2018 ዓ.ም የተያዙ አዳዲስ ፕሮጀክቶች ከዲዛይን አንስቶ የግንባታ ሂደቱን በመቆጣጠር በማማከር 160 የሚሆኑ ፕሮጀክቶች በተፈለገው ጥራት ተገንብተው ተገቢውን አገልግሎት መስጠት እንዲችሉ የበኩሉን እየተወጣ እንደሚገኝ የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ ዋና ስራ አስኪያጅ ኢንጂነር ይርጉ ታደሰ ገልጸዋል። ትልቁ ትኩረታችን ምንድነው? ከተቋቋምንበትም አላማ አንፃር እኛ የሚሰሩ ፕሮጀክቶች በጣም በፍጥነት እንዲያልቁ ቢቻል ከኮንትራት ፔሪየድ በፊት እንዲያልቁ እንዲሁም ከተገባላቸው ውል ዋጋ እና ከዛ በታች እንዲጠናቀቁ ከዛ ባሻገር ፕሮጀክቶቹ ሰስቴን እንዲያደርጉ ኳሊቲ ማስጠበቅ ስራ እንሰራለን። ይሄንን ደግሞ የኳሊቲውን ለማስጠበቅ ኮንትራቱን ለማስተዳደር ከዛም ባሻገር የሱፐርቪዥን ስራ ለመስራት በየፕሮጀክቶቹ ስኮፕ ልክ ባለሙያ እንመድባለን ማለት ነው። ስለዚህ እነኚህ የተመደቡ ባለሙያዎች የዲዛይኑን አስጠብቀው የፕሮጀክቱን ኳሊቲ አስጠብቀው በፍጥነት እንዲያልቅ ያግዛሉ ማለት ነው። ስራ አስኪያጁ በክልሉ በተለያዩ ወረዳዎች ማህበረሰቡን ተጠቃሚ የሚያደርጉ የጤና ተቋማት፣ የንጹህ መጠጥ ውሃና አነስተኛ መስኖ ግድብና መሰል የልማት ፕሮጀክቶች የግንባታ አፈጻጸም ሂደቶች በተሻለ ደረጃ እንደሚገኙም አስረድተዋል። ብሪጅ የድልድይ ስራዎች ዲዛይናቸውን የሰራናቸው አሉ። የህንጻም ስራዎች አሉ። ከዚህ ከህንጻው ጋር በተገናኘ የዚያውን የመንግስት አገልግሎትን ለማሳለጥ እያወረደ ያላቸው ፕሮጀክቶች አሉ። ላይክ እንደ መሶብ አንድ ማዕከል አገልግሎት እነኚህንም እኛንን እየሰራን ያለናቸው ዲዛይናቸውንም የግንባታ ክትትልና ኮንትራት አስተዳደር ስራውን እኛም አሁን መንግስት ያመጣውን የዲጂታይዝ የማድረግ አገልግሎትን ከአንድ አካባቢ ከአንድ ቦታ ኦን ስፖት እንዲያገኝ እና የህብረተሰቡን የሳቲስፋክሽን ለመጨመር በሚደረገው ሂደት ውስጥ የኛም እጅ አለ የሚለውን ለማንሳት ነው። የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በሲአር ዋሽ ፕሮግራም በ470 ሚሊዮን ብር ወጪ ከፌዴራል ውሃና ኢነርጂ ሚኒስቴር ከእንግሊዝ ኤምባሲና ከክልሉ ውሃ ማዕድንና ኢነርጂ ቢሮ ጋር በመተባበር እየተገነባ የሚገኝ የሐዋሳ ዙሪያ ወረዳ ብዝሃ መንደር የመጠጥ ውሃ ግንባታን በማማከርና አስፈላጊውን ድጋፍ በማድረግ የበኩሉን እየተወጣ መሆኑንና የግንባታ ሂደቱም 97 ከመቶ መድረሱን የፕሮጀክቱ ስራ አስኪያጅ ኢንጂነር ጸጋዬ መራዊ ገልጸዋል። ግንባታው በተያዘለት ጊዜ በተያዘለት ጥራት እኛም እንደ ድርጅት የጃርሶ ውሃ ስራዎች ጄቪ ከሶዳ ኮንስትራክሽን እና ኬዲኤች ኢንጂነሪንግ የሶስት እንትኖች ጥምረት ነው። ለጥራት አንደራደርም። ለጥራት ብዙ ቦታ ሰርተን ብዙ እንትን ያደረግነን። ስለዚህ በዚህ መሰረት ካመንም መቆራረጥ ማለት ነው የሰፕላይ መቆራረጥ የሎጂስቲክ መቆራረጥ ሳይኖር በተያዘለት ኢቭን ተጨማሪ ስራዎች ኖሮ እነዛንም በማካተት በአሁኑ ሰዓት ስራው ያው ከ97% ላይ ሆኗል። በተጨማሪም ባለታ ጩኮ ወረዳ በ35 ሚሊዮን ብር ወጪ እየተገነባ የሚገኘው ዶንጎራ አነስተኛ የመስኖ ግድብ ስራ 1220 ያህል የህብረተሰብ ክፍልን ተጠቃሚ የሚያደርግና የግንባታው ስራ በአጭር ጊዜ ውስጥ ተጠናቆ አገልግሎት እንደሚሰጥ የፕሮጀክቱ መሐንዲስ ተወካይ ሳሙኤል ተናግረዋል። 6.1 ኪሎ ሜትር ፓይፕ ዝርጋታ ተከናውኗል። የተሰጠው ለፕሮጀክቱ የተሰጠው ጊዜ 6 ወር ነው። አሁን ወደ 22 ሳምንት አካባቢ ተሰርቷል። አሁን የሚቀረን 1 ወር አካባቢ ነው። በ1 ወር አካባቢ ፕሮጀክቱ ያልቃል ብለን እናስባለን እና ስራው 97% አካባቢ ደርሷል።
እና የቀረው ፊቲንግ ነው። ፊቲንግ ገበያ ላይ አሁን ጥናት ላይ ነው። ጥናት አልቆ አሁን ግዢ አካባቢ ነው ደረስነው። እኛም የምታዩት ስትራክቸር ኮንክሪት ሪዘርቨር ነው 750 ሜትር ኪዩብ ይዛል እና ከሶላር ከሶርሱ ወደ ፖንዱ በሶላር ኢነርጂ ይመጣል። 1.12 ኪሎ ሜትር ነው። ከዚህ የሚሄደው ደግሞ በግራቪቲ ነው። ሴቶች በኢኮኖሚያዊ በማህበራዊና በፖለቲካዊ ጉዳዮች ላይ እኩል ተሳትፎ ሊያገኙ እንደሚገባ ተገለጸ። በሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ማርች 8 የሴቶች ቀንን የሴቶች የእኩልነት ድምጽ ለበለጸገች ኢትዮጵያ በሚል መሪ ቃል ተከብሯል። እድገት ዋይሶ ዝርዝር አላት። በዓለም አቀፍና እንዲሁም በሀገር አቀፍ ደረጃ ትኩረት ተሰጥቶት የሚከበረው የሴቶች ቀን በሲዳማ ክልል የመንገድ ልማትና ትራንስፖርት ቢሮ የዕለቱ ተጋባዥ እንግዶችና የቢሮ ሰራተኞች በተገኙበት አክብረዋል። ቀኑን በማስመልከትም የኤችአይቪ ጥንቃቄና በመተላለፊያ መንገዶቹ ላይ ግንዛቤ ማስጨበጫ ስልጠና የተሰጠ ሲሆን ሴቶች የማህጸን በር ጫፍ ካንሰር ምርመራን በንቃት እንዲያደርጉ አሳስበዋል። የሲዳማ ክልል የመንገድ ልማትና ትራንስፖርት ቢሮ ምክትል አስተዳደር የገንዘብ አስተዳደር ክፍል ኃላፊ አቶ ህብረት ቢያ ሴቶች በማህበረሰብ ውስጥ የእኩሌታ ቁጥር የያዙ እንደመሆናቸው እኩል ተሳትፎ እንዲያደርጉ ማድረግ እንደሚገባና ብልጽግናን ማረጋገጥ እንደሚያስፈልግ አንስተዋል። ሜንቱ ዱቻን ታጆኒ ዳጎሚተቴ ፖለቲኩኒ ሚንጁንና ቡዱኒ ለባውለዶ ታሎ በቃንቾና ሴቶች በፖለቲካ በማህበራዊና በኢኮኖሚያዊ መንገድ ከወንዶች እኩል ተጠቃሚ እንዲሆኑ ዘንድ ወንዶችም ከሴቶች እኩል ለሴቶች መብት እና ጥቅም እኩል እንዲታገሉ ሴቶችም በሁሉም ዘርፍ እኩል ተሳታፊ እንዲሆኑ ግንዛቤ ተፈጥሮ እኩልነት እንዲሰፍን እየተሰራ ይገኛል። ብልጽግናንም እውን ማድረግ የምንችለው ሴቶች በሁሉም መንገድ እኩል ተሳታፊ ሲሆኑ ነው። አክለውም የኤችአይቪ ጉዳይ የሁሉም ማህበረሰብ ጉዳይ መሆኑን አንስተው ሁሉም ሰው ራሱን ከቫይረሱ መጠበቅና እንዲሁም በበሽታው ተጠቂ የሆኑ ሰዎች መድኃኒቱን በአግባቡ መውሰድ እንዳለባቸው ጠቁመው በጋራ ልንከላከል እንደሚገባም አንስተዋል። ኤችአይቪ ኪሮስ ካቲንግ ኢሹኔ ሙሃጁባ ግደው ያኑ ማያቴ ዱቻን ከመነ አንካውካ አነ ዱቻን ከመና ከኪሳይኔ ሙሃጃ ግደው ምተቴ ኤችአይቪ ሁሉም ሰው የሚመለከተው ጉዳይ ነው። ከዚህ በፊት ኤችአይቪ ሁሉም ሰው በንቃት ይከላከልና ይከታተል ነበር። አሁን ግን ሰው ተዘናግቷል። ስለዚህም ሁሉም ሰው ራሱን ቤተሰቡንና ማህበረሰቡን እንዲጠብቅ ማስተማርና በበሽታው ተጠቂ የሆኑ መንግስት በነጻ የሚያቀርበውን መድኃኒት ተጠቅመው እድሜያቸውን እንዲያራዝሙ ግንዛቤ በማስጨበጥ እየሰራን እንገኛለን። በዕለቱ በግንዛቤ ማስጨበጫ መድረክ ተሳታፊ ከነበሩት መካከል የቢሮ ሰራተኛ ወይዘሪት ማርታ ዳንጉራ ሴት ልጅ ብቁ እንደሆነች ገልጻ በማህበረሰቡ የሚስተዋሉ ጎጂ አባባሎች ሊቀሩ እንደሚገባ አንስታለች። አያይዛም ማህበረሰቡ ኤችአይቪን በመከላከል ረገድ ሊዘናጋ እንደማይገባ ጠቁማለች። ኤችአይቪ ተጋላጭነቱ ከፍ ብሎ እየታየ ስላለ ኤችአይቪ ተጋላጭነቱ የሁሉም ነው። ስለዚህ ሁሉም በዚህ ላይ መከላከል ስራ መስራት አለበት። ማህበረሰቡ ሁሉ ይመለከተኛል ብሎ ይሄን የመከላከል ስራ መስራት አለበት። ምክንያቱም በማህበረሰቡ ተዘናግቶ የሚታይበት ሁኔታ ስላለ ሊዘነጋ አይገባም። የሴቶችን ቀን ማክበር በተመለከተ ቢሮ ትኩረት ሰጥቶ ያከበረ መሆኑን የቢሮ ሰራተኛ ገልጻ ሴቶች የመስራት አቅም እንዳላቸው አንስታለች። መናገር የምፈልገው ምንድነው የሴቶችን እኩልነት ከማብቃት አንጻር አሁን ከበፊቱ በተሻለ መጥቷል። በፊት የነበሩ ሴቶችን የመጫን የመርገጥ አይነት ስትራቴጂዎች አሁን የሉም። ከብዙ በጥቂቱ ኦልሞስት ኦል ማለት ይቻላል ተሸርፏል፣ ተቀርፏል እና ሴቶች መውጣት ይችላሉ፣ መስራት ይችላሉ፣ መማር ይችላሉ። እየሰሩ ቤትም እየሰሩ የውጭውንም የቤቱንም መስራት ይችላሉ። እድል ቢያገኙ ከወንድ እኩል አልፈን እንሄዳለን ብዬ አስባለሁ። ከቢሮ ሰራተኞች መካከልም ከበፊቱ አንጻር እጅግ የተሻለ ነገር እንዳለ ገልጻ ከፊታችን ባለው በሀገራዊ ምርጫ ላይም ሴቶች በንቃት ሊሳተፉ እንደሚገባ አሳስባለች። ሴቶች ከበፊቱ የተለየ ነገር ነው ያለው። አሁን ከብልጽግና ወደ ያሉት ሴቶች በፖለቲካልም በኢኮኖሚያዊም ከሌሎች እኩል ሆኖ ሙሉ በሙሉ እኩል ባይሆንም የተሻሉ ቦታ ነው አለው። አሁን በእኛ ክልል ውስጥ ራሱ 5-6 ቢሮ በላይ ሴቶች በመሪነት ነው አሉ። ፌደራል ደረጃም እንደዛው ነው አሉት። የተለያዩ ቦታዎች በዳይሬክቶሬት ስራዴቶችም ያሉበት ጥሩ ነገር አሉ። ግን ሴቶች ራሳቸውን መጠቀም መቻል አለባቸው። አንደኛ አሁን የሀገር ደረጃ በምርጫ ላይ ነው አለንና በምርጫ ተሳትፎ ሴት መምረጥ አለባት፣ ግዴታውን መወጣት አለባት።
ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘነው መረጃ እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ገለጹ። ቆንጅታ አየለ ዝርዝር አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት ለአገሪቱ ሕዝብ ባደረጉት በቴሌቪዥን የተላለፈ ንግግራቸው የአሜሪካ ጦር በኢራን ጦርነት ላይ ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ገልጸዋል። ጦርነቱ መቼ ይጠናቀቃል ለሚለው ግን የጊዜ ሰሌዳ ከመስጠትም ተቆጥበዋል። ትራምፕ ባደረጉት ንግግር ኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፍ ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን መተላለፊያ እንዲቆጣጠሩ ጠይቀዋል። ትራምፕ 20 ደቂቃ ገደማ የፈጀው የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ ተናግረዋል። የኢራን ባህር ኃይል የድሮን እና የባሊስቲክ ሚሳኤል ጦሮችም ተደምስሰዋል ሲሉም ተደምጠዋል። በጣም በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለን ሲሉም ዝተዋል። ፕሬዝዳንቱ ከኢራን አመራር ጋር እየተካሄደ ስላለው ንግግር ዝርዝር መረጃዎችንም ከመስጠት ተቆጥበዋል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራንን የኤነርጂ መሰረተ ልማት እንደሚመቱም ጠቁመዋል። ስምምነት ላይ ካልተደረሰ እያንዳንዱ የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመታለን፣ ምናልባትም ተመሳሳይ ጊዜ ላይ ነን ሲሉም ተደምጠዋል። ምንም እንኳን ከሁሉም አንጻር ቀላል ኢላማ ቢሆንም ነዳጃቸውን አልመታንም፣ ምክንያቱም የመትረፍ ወይም መልሶ የመገንባት ትንሽም እንኳን እድል የላቸውም ሲሉም ተናግረዋል። ትራምፕ ከዚህ ንግግራቸው አስቀድሞ የኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈው ነበር። የኢራን የውጭ ጉዳይ ሚኒስተር በቶሎ በሰጠው ምላሽ የፕሬዝዳንቱን ገለጻ ሐሰትና መሰረተ ቢስ ሲል አስተባብሎታል። በትናንቱ ንግግራቸው ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ሰርጥን ደህንነት ለማረጋገጥ እንዲንቀሳቀሱ ጠይቀዋል። አገራቸውን ከኔቶ የማስወጣት ሀሳብ እንዳላቸው ሲገልጹ የነበሩት ትራምፕ በዚህ ንግግራቸው ከወታደራዊው ጥምረት ጋር ወደፊት ስለሚኖረው ሁኔታ አልጠቀሱም። በተያያዘ አሜሪካ ተኩስ ለማቆም ኢራን የሆርሙዝ ሰርጥን እንድትከፍት ቅድመ ሁኔታ ማቅረቧ ተሰምቷል። አንድ ወር ያለፈው ጦርነት የሚቆምበትን መንገድ በተመለከተ ከሁሉም ወገን የተለያየና የሚቃረን አስተያየት እየተሰነዘረ ባለበት በአሁኑ ጊዜ ጥቃቶችና የአጸፋ ጥቃቱ ቀጥሏል። ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸውን ተከትሎ ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላ ከኢራን በኩል ተቃራኒ ዜና ወጥቷል። የኢራን የቴሌቪዥን ጣቢያ የአገሪቱን የውጭ ጉዳይ ሚኒስተር ቃል አቀባይ ጠቅሶ እንደዘገበው ፕሬዝዳንት ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉን ሐሰትና መሰረተ ቢስ ነው ሲሉ አስተባብለውታል። አሜሪካና እስራኤል እያካሄዱት ባለው ጥቃት ኢራን ከባድ ውድመት ቢደርስባትም የአጸፋ ጥቃቷ በመካከለኛው ምስራቅ አገራት ውስጥ ከባድ ፍርሃትን አስፍኗል። በተጨማሪም ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበት የሆርሙዝ ሰርጥ በመዝጋቷ በአብዛኛው ዓለም ክፍል ውስጥ የነዳጅ እጥረትና የዋጋ ንረት ተከስቷል። በዚህም ምክንያት የጦርነት ቀስቃሾቹ አሜሪካና እስራኤል እየተወቀሱ ሲሆን ኢራን የባህር መተላለፊያውን ያለምንም ቅድመ ሁኔታ የምትከፍት ከሆነ አሜሪካ ተኩስ ለማቆም እንደምትስማማ እየተዘገበ ነው። በተጨማሪም የአሜሪካው ምክትል ፕሬዝዳንት ጃዲ ቫንስ በአሸማጋዮቹ በኩል ከኢራን ጋር ንግግር እያደረጉ መሆናቸውንና የሆርሙዝ ሰርጥን መክፈት ላይ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንዳስተላለፉም ተዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮስ እንደዘገበው ተኩስ ለማቆም በምላሹ የሆርሙዝ መተላለፊያን ለማስከፈት ንግግር እየተካሄደ መሆኑን ዘግቧል። ኢራን ግን ከተኩስ አቁም ይልቅ ዘላቂ ጦርነት ለማቆም ዋስትና እንዲሰጣት በመጠየቅ ሌሎችም ቅድመ ሁኔታዎችን አስቀምጣለች። የዘገባችን ምንጭ አልጀዚራና ቢቢሲ ናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። ዜናዎችን እየመራው ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ